ሰላም ሰላም ዩናይትዳውያን እንዴት ናችሁ? በያላችሁበት እነሆ ዩናይትድን ብቻ የተመለከቱ መረጃዎችን በምናደርስበት ማንቸስተር ዩናይትድ ኢትዮጵያ ገጽ ላይ ነው ያላችሁት። በርከት ያሉ መረጃዎችን ይዘንላችሁ እንደተለመደው ተገኝተናል። አድማጮች ቀጣዮቹ 2 ሳምንታት የኢንተርናሽናል ብሬክ ቀናት ናቸው። በዚህ ኢንተርናሽናል ብሬኮች ውስጥ ግን የምናወራባቸው ብዙ ከጨዋታ ውጭ የሆኑ መረጃዎች ይኖራሉ። አድማጮች ከዩናይትድ ተጫዋቾች ጉዳት በአንጻር አንድ ተጫዋች ተመልሷል ስለመባሉ፣ የሄቨን ጉዳት ደግሞ ይህን ያህል የከፋ አይደለም። በስትሬቸር ቢወጣም ልጁ ግን ተጫዋቹ በቅርቡ ሊመለስ እንደሚችል መረጃ ተሰምቷል። ሩበን አሞሪም በዚህ ሰዓት ሊጉ በመቋረጡ በጣም ሼም ነው አዝኛለሁ ብለዋል። በዚህ ሪትም ብንቀጥል አስደሳች ነበር ሲሉ አስተያየት ሰጥተዋል። ስለዚህ ጉዳይ እናያለን። ብሩኖ ፈርናንዴዝ በሮይ ኪን በነቀፌታ ጉዳይ ያለውን አስተያየት ተናግሯል። ብሩኖ ምን አለ ተሰሙታላችሁ። የክለቡ አዲሱ አመራሮች አሁንም የትኬት ጭማሪ አድርገዋል። በራት ክሊፍ ላይ ደጋፊዎች በተቃውሞ ማሰማት ጀምረዋል። የምትሰሙት የዜናችን አካል ነው። ከዛ ውጭ በቅድመ ዝውውር መረጃዎቻችን ብዙ ነገሮችን ይዘንላችኋል። በፖግባ ጉዳይ የተሰጡ አስተያየቶች አሉ። ዲዲር ዴርሻምፕ የተናገረው ነገር አለ፣ እሱን ትሰማላችሁ። ወደ ዩናይትድ አሁን የሚመጣ አይመስልም፣ ያለውን ነገር የምታውቁ ይሆናል። ከዛ ውጭ ደግሞ ዩናይትዶች በአትሌቲክ ቢልባኦ ተጫዋች ለማስፈረም ፉክክሩን ተቀላቅለዋል። ኒኮ ዊሊያምሰን ተብሎ ተገልጿል። የማቴታንም ጉዳይ አዲስ ነገር አለ፣ የምትሰሙት የዜናችን አካል ነው። እንዲሁም ከአትላንታ አንድ አማካይ ሊያመጡ ፉክክሩን እየመሩ ነው ተብሏል። የምትሰሙት የዜናችን ሌላኛው በክፍል ነው። አድማጮች ብቻ አብራችሁን ስትቆዩ እነኚህንና ሌሎችም በርከት ያሉ መረጃዎችን ከውስጥ የምታገኙ ነው የሚሆነው። ሁል ጊዜም በጥሩ አስተያየቶቻችሁ በርቱ፣ ተበራቱ ብያላችሁ የምታደርሱን ቤተሰቦቻችን ኮሜንታችሁን እንመለከታለን። እጅግ ነው የምናመሰግናችሁ። ቪዲዮን ላይክ አድርጉ ሳንላችሁ ላይክ በማድረግ ለምታበረታቱን በጣም ቀና የሆናችሁ የቻናላችን ቤተሰቦች ያለን አክብሮትም እጅግ ላቅ ያለ ነው። እስከ ዜናዎቹ ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። የሁለት ሳምንት ኢንተርናሽናል ጨዋታዎች ውድድር የሚደረጉበት ለክለቦች ደግሞ ብሬክ የሆነበት ጊዜ ላይ እንገኛለን። አድማጮች ከረጅም ጊዜና እጅግ አድካሚ ከሆነው የክለቦች ውድድር አንዳንድ ተጫዋቾች የሚያርፉበት፣ ወደ ቀለባቸው የሚመለሱበት፣ ያወጡትን ኢነርጂ የሚያገግሙበት፣ ሪከቨር የሚያደርጉበት ጊዜ ይሆናል። ለአንዳንድ ክለቦች ይሄ የኢንተርናሽናል ብሬክ ገጸ በረከት ነው። ለአንዳንድ ክለቦች ደግሞ የሄዱበትን ሪቲም ጠብቀው በቀጣይ እንዳይጓዙ ምናልባት ጥሩ ያልሆነ ጊዜ ነው ተብሎ ሊነገር ይችላል። በተለይ ከተጫዋቾች ጉዳት አንጻር ካያቸው አድማጮች በርካታ ተጫዋቾች በኢንተርናሽናል ጨዋታዎች የብሔራዊ ቡድን ውድድሮች ላይ ተጎድተው ወደ ክለባቸው ሊመለሱ የሚችሉበት እድል አለ። ለማንኛውም የእግር ኳሱ አካል ነውና እንግዲህ ክለቦች ተገደውም ቢሆን ተጫዋቾቻቸውን ለቀው የኢንተርናሽናል ጨዋታዎችን መጠናቀቅ በመጠባበቅ ላይ ነው አሁን የሚገኙት። ለሁለት ሳምንታት ከዩናይትድ ተጫዋቾች መካከል ማርከስ ራሽፎርድ ተጠርቶ ከ1 ዓመት ቆይታ በኋላ ነው አሁን በቶማስ ቱኸል አማካይነት የእንግሊዝ ብሔራዊ ቡድንን መቀላቀል የቻለው። ይሄ ልጅ በዩናይትድ ቤት ደስተኛ ባልነበረም እንደምትመለከታቸው ተጫዋቹ በግሉም ፈቃደኛ ስላልነበረ ወይም በቡድኑ ፍላጎት ቢሆን ብቻ ክለቡን ለቆ ወጥቶ ግን የሚፈልገውን የተሻለውን ነገር ተጫዋቹ አግኝቷል። በአስቶን ቪላ ባሳየው ጥሩ የሆነ እንቅስቃሴ ቡድናዊ ተጫዋች መሆኑን አሳይቶ በደንብ ለቡድኑ ውጤታማነት በሜዳ ላይ ከፍተኛ አስተዋጽኦ አበርክቶ በፍላጎት ተጫውቶ የቶማስ ቱኸልን ቀልብ ስቦ አሳምሮ ለእንግሊዝ ብሔራዊ ቡድን ተመልሶ መጠራት ችሏል። ይህም ጥሩ ዜና ነው ለተጫዋቹም ሆነ ለዩናይትድ መልካም ዜና ተብሎ ሊወሰድ ይችላል። ግን በዩናይትድ ቤት ደግሞ ጥሩ እንቅስቃሴ አድርገው በብሔራዊ ቡድን ጥሪ ያልቀረበላቸው ተጫዋቾች አሉ። ለምሳሌ አልሃንድሮ ጋርናቾ፣ ጆሹዋ ዝርክዚን የመሳሰሉ ተጫዋቾች ከብሔራዊ ቡድን ጥሪ ተቀንሰዋል። ጋርናቾ አሁን ምርጥ አቋም ላይ ሆኖ ሳለ ለአርጀንቲና ብሔራዊ ቡድን ጥሪ ያልደረሰው ዩናይትድ ተጫዋች ነው። እረፍት አድርጎ
አድርጎ ይመለሳል። ይሄ ለዩናይትድ መልካም ዜና ሊሆን ይችላል አለመጠራቱ። የዜርኪዚም ጉዳይ ተመሳሳይ ነው። ሮናልድ ኪውማን እንደተናገሩት ከሆነ የተጫዋች በደንብ ይቀረዋል፣ ገና መብሰል አለበት። ወደፊት ምናልባት ወደ ብሔራዊ ቡድኑ ተመልሶ ሊጫወት ይችላል። አሁን ባለው ወቅታዊ ብቃት ግን ተጫዋቹ ለብሔራዊ ቡድን አስፈላጊ ነው ብዬ አላስብም ሲሉ የሆላንዱ ብሔራዊ ቡድን አሰልጣኝ አስተያየት ስለዚህ ተጫዋች መስጠታቸው ይታወቃል። ይሄ ልጅ ግን አሁን በእንግሊዝ ፕሪሚየር ሊግ ካሉ በጣም አርቲስቲክ ከሆኑና ምናልባትም ለዩናይትድ ውጤት ማማር ባለፉት ባደረጋቸው ጥቂት ጨዋታዎች ላይ ድንቅ አስተዋጽኦ እያበረከተ በሚያደርገው ያጨዋወት ስታይልም የብዙ ደጋፊዎችን ቀልብ እየሳበ በኦልትራፎርድ ብዙ ደጋፊዎችን እያዝናና ያለ በጥሩ ብቃት ላይ የሚገኝ ተጫዋች ነው። ለማንኛውም የሁለቱ ተጫዋቾች አለመመረጥ ዩናይትድን ይጠቅም ይሆን እንጂ የሚጎዳው አይሆንም። ሁለቱም እረፍት በቂ የሚያገኙ ይሆናል። ከየትኛውም ጉዳት ነፃ ሆነው ለዩናይትድ ቀጣይ ፕሪሚየር ሊግ ጨዋታ ዝግጁ ይሆናሉ። ለዩሮፓ ሊጉም ቢሆን ማለት ነው። በጣም ፍሬሽ እና እንደዚሁም ትኩስ የሆነ ለጊዜው ነው ቡድኑን ለመጥቀም በቀጣይ ከኢንተርናሽናል ብሬክ በኋላ የሚመጡት። ስለዚህ የሁለቱ ተጫዋቾች አለመጠራት ለዩናይትድ ጠቀሜታው የጎላ ነው ወይም የተሻለ ነው ብላችሁ ልትወስዱ ትችላላችሁ። እንደዚሁም አንቶኔ ለብሔራዊ ቡድን ተጠርቶ ፕሮቪዥናል ስኳድ ውስጥ አሁን ግን መቀነሱን መስማታችን የሚታወስ ነው። አድማጮች አሌሃንድሮ ጋርናቾ ከባለፈው ጎሉ በኋላ ሌስተር ሲቲ ላይ ካስቆጠራት ጎል በኋላ ተጫዋቹ 21 ዓመት ሳይሞላው 14 የፕሪሚየር ሊግ ጎል በማስቆጠር የክርስቲያኖ ሮናልዶን ታሪክ መድገም ችሏል ማለት ነው። በፕሪሚየር ሊጉ ታሪክ ክርስቲያኖ ሮናልዶ እንግዲህ 21 ዓመት ሳይሞላው ነበር 14 ጎሎችን በማስቆጠር ታሪክ ሰርቶ ይዞ የነበረው። ይህንን ታሪክ ነው ከሚወደውና ከሚያደንቀው ፖርቹጋላዊ ሌጀንድ እኩል 14 የፕሪሚየር ሊግ ጎሎችን ለዩናይትድ ያስቆጠረ በሚል ይህን ታሪክ መጋራት የቻለው። ለማንኛውም ጋርናቾ አሁን ባለበት አቋምና እያሳየን ባለው የቡድናዊ ተጫዋች መሆኑ ከእንደገና የመከላከል ብቃቱን እንዲሁ ማሻሻሉ ተጫዋቹ እና የራሱን የጎትቶ ለቡድን ማሰብ መጀመሩ የቡድን አጋሮቹ ጎል እንዲያስቆጥሩ ለመርዳት ጥረት ማድረጉ በተለይ ወደ ቀኝ ከመጣ በኋላ አሁን በእርግጥ ቀኝ ብቻ ላይ አይገደብም ብለዋል አሞሪም። ተጫዋቹ ወደ ግራም ሲያስፈልግ ወደ ቀኝም እንደፈለገ እንዲጫወት በነፃነቱን ሰጥተውታል። በዚህም ውጤታማ ነገር አይተውበታል። በተለይ በመከላከሉ ረገድ ተጫዋቹ በጣም ተሻሽሏል። በብዙ ነገር ይሄ ተጫዋች በዚህ መልኩ የሚቀጥል ከሆነ በዩናይትድ ቤት ብዙ ዓመታት ከፊቱ ሊጫወት ሊቆይበት የሚችልበት እድል እንዳለ ነው ጋርናቾ ምርጥ አቋም ላይ መሆኑን ተመልክተን እንግዲህ መናገር የምንችለው። ለማንኛውም ከአርጀንቲና ብሔራዊ ቡድን ግን ይሄ ተጫዋች ተዘሏል። የዩናይትድ አሳሳቢ የሆነው ጉዳይ አሁንም የተጫዋቾች ጉዳት ነው። እንደምታውቁት በሌስተር ሲቲው ጨዋታ ላይ አይደን ሄቨን ተጎድቶባቸዋል። ይሄ ተጫዋች መጎዳቱን ተከትሎ 10ኛ ተጫዋች ሆኗል። የዋናው ቡድን የዩናይትድ ተጫዋቾች በጉዳት ምክንያት ቡድኑን ሳያገለግሉ ሲቀሩ በዚህ ያህል መጠንና ብዛት እጅግ የከፋ መሆኑን ነው አሁን የምትረዱት። ምክንያቱም እጅግ ወሳኝና ቁልፍ የሆኑ ተጫዋቾች ነው የተጎዱባቸው። በቅርቡ እንኳን በጥሩ ፎርማቸው ቡድኑን ያገለግላሉ ብላችሁ አሰፍስፋችሁ ስትጠብቁ የተጫዋቾቹ ግልጋሎት በአጭር የሚቀጭበት ታሪክ በዩናይትድ ቤት እየተደጋገመ መጥቷል። ዮሮ በጣም ጥሩ ሆኖ በቃ በደንብ ከቲሙ ጋር አዳፕት አድርጓል ብለን እየጠበቅን ባለንበት ሰዓት ተጎዳ። ሄቨን ደግሞ ባለፈው የኪንግስ ፓወር ስቴዲየም ጨዋታ ላይ ሌስተር ሲቲን ሲያሸንፉ እንግዲህ እስኪወጣበት ጊዜ ድረስ ያሳየውን ምን ያህል አስደናቂ የሆነ አቋም እና ፐርፎርማንስ እንደነበር ተመልክታችኋል አድማጮች። ልጁ ከአይን አውጣ የሚያስብል አይነት ብቃት ላይ ነበር የነበረው። በዚህ ሪቲሙ ቢቀጥል በጣም ጥሩ ባሪፍ ይሆን ነበር፣ ግን ያ ሊሆን አልቻለም። ተጫዋቹ ተጎዳና ተቀይሮ እንዲወጣ ተገደደ ማለት ነው። ጥሩ ዜና የሚሆነው ተጫዋቹ ባለፈው ጨዋታ መጠናቀቅ በኋላ እግሩ ላይ ብሬስ ተደርጎለት ወጥቷል ተብሏል። ሲወጣ ሲቀየር በቃሬዛ ወጣው ታውቃላችሁ እና ጉዳቱን እጅግ በጣም ከባድና የከፋ አስመስሎት ነበር። ጨዋታው ካለቀ በኋላ ግን እግሩ ላይ ብረት ታስሮለት ተጫዋቹ እየተጓዘ ወጥቷል ከስቴዲየም ተብሏል። ይህም ጉዳቱ እንደተፈራው በጣም ከባድ እንዳልሆነ በቅርቡ ሊመለስ እንደሚችል የሚያመላክት ነው ተብሎ በጥሩ ዜናነት ተወስዷል። ለማንኛውም ግን አድማጮች ኦወን ሃርግሬቭ ስለ ኤይደን ሄቨን የተናገረውን ነገር እንጨምርላችሁና 18 ዓመቱ ነው ይሄ ልጅ ግን ሲጫወት በእድሜው በ10 ዓመት ብልጫ እንደበሰለ አይነት ተከላካይ ነው። የ28 ዓመት ተከላካይ የሚያደርገውን ስራ ነው የሚሰራው ሜዳ ላይ ሲል ያደነቀው። ሁል ጊዜም ቢሆን የሚወስናቸው ውሳኔዎች ትክክለኛና ጥሩ የሆኑ ውሳኔዎች ናቸው። እንደዚህ አይነት ታዳጊ ተጫዋቾች በዚህ እድሜያቸው እንደዚህ አይነት ብቃት ታለንት ሲያሳዩ
ምን ያህል የተለዩ ተጫዋቾች እንደሆኑ ትረዳለህ በሚል ነው። የቀድሞ ዩናይትድ አማካይ የሆነ ሃርግሬቭስ የ18 ዓመቱ ባለተሰጥኦ ተጫዋች እጅግ ላቅ ያለ የእግር ኳስ ሕይወት በዩናይትድ ቤት ወደፊት እንደሚጠብቀው የተናገረው ከዩናይትድ በኩል ጥሩ ዜና የሄቨን ጉዳት ይህን ያህል የከፋ አለመሆኑን ብቻ ሳይሆን ፓትሪክ ዶርጎ የአይደክሜው በጣም ታታሪውና በዩናይትድ የማጥቃት ክፍል ላይ ልዩ ኃይል የሚጨምረው ተጫዋች በፍጥነቱ በጉልበቱ ዶርጎ በቀጣይ ቅጣቱን ጨርሶ ስለሚመለስ ለዩናይትድ ጥሩ ዜና ብላችሁ ልትወስዱት የምትችሉት ሌላ ዜና ነው። ሩበን አሞሪም ግን አሁን የመጣው ብሬክ ብዙም አላስደሰተኝም ሲሉ አስተያየታቸውን ሰጥተዋል። ከሌስተር ሲቲው ድል በኋላ ይሄንን የቲማችንን ስፕሪት ይዘን ብንቀጥል፣ የማሸነፍ መንፈስ ይዘን ብንቀጥል ጥሩ ነበረ። ምክንያቱም የብሬኩን ሰዓት የምንጠቀመው ለአንዳንድ ተጫዋቾቻችን ከጉዳት አገግመው እንዲመለሱ ነው ብለዋል። ለምሳሌ ሜሰን ማውንት ከፊትነሱን መልሶ እንዲያገኝ ጠንክሮ የሚሰራበት ጥሩ 2 ሳምንታት ይኖሩታል ሲሉ አሰልጣኙ ተናግረዋል። እንደሱ ያሉ በጉዳት ላይ ያሉ ሌሎች ተጫዋቾች እንደ ማጉዌር እና ሜኖ የመሳሰሉ ተጫዋቾች እንዲያገግሙና ወደ ሜዳ እንዲመለሱልን ቀጣይ 2 ሳምንታትን በጠንክረን ሜዳ ላይ እንሰራለን ብለዋል። ለአንዳንድ ተጫዋቾችም እንደዚሁ እረፍት እንሰጣለን። እረፍት የሚያስፈልጋቸው ተጫዋቾች ይኖራሉ። ወደ ብሔራዊ ቡድን ያልተጠሩና በብሔራዊ ቡድን ጨዋታዎች ላይ ተሳትፎ የማያደርጉ ማለታቸውን ነው። አሞሪም ለእኛ ለአሰልጣኞች ግን ኢንተርናሽናል ብሬክ እረፍት ብሎ ነገር የለም። እኛ መስራታችንን በጉዳት ምክንያት ከሜዳ የራቁ ተጫዋቾች ወደ ሜዳ እንዲመለሱ መርዳታችንን እንቀጥላለን ሲሉ ከተናገሩ በኋላ በቀጣዮቹ ሳምንታት በ2 ወራት ውስጥ እንዴት አድርገን ሲዝኑን እናጠናቅቀዋለን ብለን የምንወስንባቸውን ጨዋታዎች የምናደርግባቸው በመሆኑ በጣም ወሳኝ ነው። 2ቱን ሳምንት ካሉን ከቀሪ ተጫዋቾቻችን ጋር በደንብ አድርገን እንዘጋጃለን ሲሉ ከተናገሩ በኋላ አሁን በኢንተርናሽናል ብሬክ በኋላ ጨዋታዎች በመቆማቸው ግን በጣም ሼም ነው። በዚህ ሁኔታ ብሬክ ሊኖር አይገባም ነበር አሁን ከነበረን ወቅታዊ ጥሩ ብቃት አንጻር ሲሉ አሞሪም ተናግረዋል። ነገር ግን ከብሬኩም በኋላ ቢሆን ያለንን ኮንፊደንስ መልሰን በማሸነፍ ሂደታችን እንቀጥላለን ሲሉ ነው። የአሁኑ የማሸነፍ ሪትማቸው በዚህ መልኩ ቢቀጥልና ጨዋታዎች ባይቋረጡ ደስ እንደሚላቸው ነገር ግን ከኢንተርናሽናል ብሬኩም በኋላ ቢሆን አሁን የያዙትን አቋም ይዘው ለመቀጠል እንደሚሰሩ አስተያየት የሰጡት። ከዛ ውጭ ደግሞ የማዝራዊን ጉዳይ እንደዚሁ ተናግረውበታል። ይሄ ልጅ ብዙ አላወራንበትም። በነገራችሁ ላይ ማቲያስ ዴሊት እና ማዝራዊ በዩናይትድ የተከላካይ ክፍል ምን ያህል አስደናቂ የሆነ ፐርፎርማንስ እያሳዩ እንደሆነ ሁላችሁ የምትታዘቡት ነው አድማጮች። በተለይ ማዝራዊ ጉዳይ ይሄ ተጫዋች ረመዳን ነው፣ ጾመኛ ነው። እየጾመ ግን ሜዳ ላይ የሚያደርገው እንቅስቃሴ ከአንድ ተጫዋች የምጠብቁት አይነት አይደለም። ያው ጾም ሲባል በእርግጥ መንፈሳዊ ነገር በጣም ያጠነክራል ይባላል። ከሃይማኖቱ አንጻር ፊዚካሊ ቢያዳክምም ማለት ነው። ግን ይሄ ልጅ እየጾመ የሚያሳየው ፐርፎርማንስ አሰልጣኙንም ቢሆን እንዲያደንቁት አድርጓል። አዎ ማዝራዊ ፋስት ያደርጋል። ተጫዋቹ ግን ከእያንዳንዱ ጨዋታ በኋላ ዴር ነው ሲሉ ነው የተናገሩት። በጣም እንደሚደክመው ነው የሚሰጡት አስተያየት የሚያመላክተው ማለት ነው። ተጫዋቹ ኮምፕሊትሊ እንግዲህ ያለውን በሙሉ እየጾመን ቢሆን ሜዳ ላይ እየሰጠን ነው የሚገኘው። ሙሉ ደቂቃውን ነው ደግሞ እየተጫወተ ያለው። ግን እንደዚህም ሆኖ ልጁ ምንም አይነት ስህተት አይሰራም። አስደናቂ የሆነ ፐርፎርማንስ እያሳየን ይገኛል ሲሉ ነው ለማዝራዊ ያላቸውን አድናቆት አሰልጣኙ ከባለፈው ጨዋታ በኋላ የተናገሩት። ብሩኖ ባለፉት ተከታታይ ጨዋታዎች ላይ ለዩናይትድ ምን ያህል ወሳኝ ተጫዋች እንደሆነ በማስመስከር ተጫዋቹ የጨዋታ ኮከብ የሚያስብለውን እንደዚሁም ከ9.6 በላይ የጨዋታ ሬቲንግ ያገኘበትን እንቅስቃሴ አሳይቶ ተጫዋቹ መውጣቱ ይታወቃል። ፈርናንዴዝ በአንዳንድ የዩናይትድ የቀድሞ ተጫዋቾች ትችት እንደቀረበበትም እናስታውሳለን አድማጮች። ከቀድሞ የዩናይትድ ተጫዋቾች መካከል በተለይ ሮይኪን በትችት ተጫዋቹን በተመለከተ አስተያየት ሰጥቷል። ስለዚህ ጉዳይ ጋዜጠኛ ጠይቆት ምላሽ ሰጥቷል። ብሩኖ ፈርናንዴዝ እንደዚህ ሲል ይናገራል። ጋዜጠኛው የጠየቀው ጥያቄ ምናልባት ትችት ሲሰነዘርብህ ይሄ ትችት ብቃትህን እንድታሻሽል ያነሳሳል ወይንስ ደግሞ ለሞራልህ ጥሩ አይሆንም፣ ውድቀት ያመጣል፣ ይሰማሃል ብሎ ሲጠይቀው ሁለቱንም ተጽዕኖ እንደሚያመጣ አስባለሁ ብሏል። ስለ ራስህ ትችት በግልጽ ሲነገርህ መስማት እንደ ሰው አያስደስትም ነው ያለው። ማንም ሰው የማይወደው ነገር ይመስለኛል ይህን ጉዳይ ብሏል። ግን በተመሳሳይ ጊዜ ደግሞ
እንደዚህ አይነት ትችቶች ያነሳሱሃል፣ ያጠነክሩሃል ካለ በኋላ ሰዎች ማሻሻል አለብህ ብለው የሚያስቧቸው ብዙ ነገሮች ሊኖሩ ይችላሉ። ሰዎች የሚናገሩትን ነገር በመረዳት መሻሻል ካለበት እኔም ማሻሻል አለብኝ ወይንም ደግሞ መሻሻል ባይኖርበትም ወይንም የሚሻሻል ነገር ከሌለብኝም በአዎንታዊ መንገድ አስተያየቱን መውሰድ ይኖርብኛል ሲል ተናግሯል። በግልጽ ስለ ሮይኪን እየጠየከኝ እንደሆነ አውቃለሁ። ከዚህ በፊት ተናግሬ ነበር። ለሮይኪን ትልቅ ክብር አለኝ። እሱ ከክለቡ ምርጥ ካፒቴን እና ተጫዋቾች መካከል አንዱ ነበር። ለክለቡ አስደናቂ የሆነ ተጫዋች እንደነበር አውቃለሁ። በዚህ ክለብ ሁሉን ነገር አሸንፏል። ስለዚህ እሱ በሚያስብበት መንገድ ነው አስተያየቱን የሰጠው የተናገረው። እንደ ተጫዋች እንደ ካፒቴን ስለ እኔ ያለውን ሀሳቡን በግል ማክበር አለብኝ። እኔ ምርጡን ለመሆን በራሴ መንገድ ነገሮችን መከወን እመርጣለሁ። እንደ ካፒቴን ብቻ ሳይሆን እንደ ሰውና እንደ ቡድን ተጫዋች ለመሆን እጥራለሁ። ይህንንም በየቀኑ አደርገዋለሁ ሲል ነው ብሩኖ ፈርናንዴዝ በሮይኪን አስተያየት ደስተኛ ባይሆንም እንደማይከፋ ሀሳቡን እንደ ግል እንደሚወስድለት ተናግሮ በራሱ መንገድ ነገሮችን ብቻ እንደሚከውን አስተያየቱን የሰጠው። ከሮይኪን ነቀፌታ በኋላ ግን ተጫዋቹ በዩናይትድ ቤት እጅግ ላቅ ያለ አስተዋጽኦ እያበረከተ በብዙ መልኩ ተሻሽሎ ተመልክተነዋል። በጣም የማይታመን ተጫዋች ነው የሆነው። 16 ጎል አለው አድማጮች፣ 15 አሲስት አለው በዩናይትድ እጅግ በጣም ወረስት ሲዝን ተብሎ በሚጠራው በዚህ ሲዝን ማለት ነው በዩናይትድ ታሪክ። በኤሪክ ቴና ጊዜ እንኳን እንደዚህ አይነት የወረደ ደረጃ ላይ ዩናይትድ አይገኝም ነበር። ብሩኖ ፈርናንዴስ ግን በግሉ በጣም አስደናቂ ሲዝን እያሳለፈ ነው የሚገኘው። በድምሩ በሁሉም ውድድሮች በ31 ጎልና አሲስት ላይ ተሳትፎ ማድረግ የቻለ ተጫዋች ሆኗል። ከዛ ውጪ የዩናይትድ ስድስተኛው ተጫዋች ሆኗል በክለቡ ታሪክ 50 ጎልና 50 አሲስት በማድረግ ተጫዋቹ በሁሉም ውድድሮች ማለት ነው ከዋይኒ ሮኒ፣ ብራያን ጊግስ፣ ፖል ስኮልስ፣ ኤሪክ ካንቶና እና ዴቪድ ቤካም ቀጥሎ ስድስተኛው በታሪክ ራሱን ያስመዘገበ ተጫዋች መሆን ችሏል። ይህንንም ታሪኩን ሊያሻሽለው ይችላል። በቀጣይ ብዙ ቀሪ ጨዋታዎች በዩናይትድ ቤት ማድረግ ስለሚችል ከነኚህ ተጫዋቾች በልጦ የሚቀመጥበት እድል በዩናይትድ ቤት ይኖራል። መርሳት የሌለባችሁ ደግሞ አድማጮች ይህን ሁሉ እያደረገ ያለው ተጫዋቹ የፒውር 9 ቁጥር አጥቂ ሳይሆን የአጥቂ አማካይ ሆኖ መሆኑን ነው ስታስታውሱ ተጫዋቹን እንድታደንቁት የሚያደርጋችሁ ለማለት ነው። አድማጮች የቀድሞ ተጫዋቾች በተለይ ዩናይትድ ስለ ክለቡ በሚሰጡት ግዴለሽ የሆነ አስተያየት እንደዚሁ እኔም ደስተኛ አይደለሁም። በግል የግል ሀሳቤን ስነግራቸው አድማጮች ከዚህ በፊት የፖል ስኮልስ አንዳንድ አስተያየቶችን ወቅሼ ተናግሬ ነበር። በግል አስተያየቴ ነው በሚል ማለት ነው። አንድ ደጋፊ በኮሜንት ላይ ፖል ስኮልስን አንተ ምን ስለሆንክ ነው የምትተቸው በሚል እንደዚሁ ኮሜንት ጽፎ ነበር። እናውቃለን ፖል ስኮልስ ለዩናይትድ በጣም ሌጀንድ የሆነ ተጫዋች ነው። በጣም ምርጥ የሆነ የዩናይትድ ደጋፊዎች ፍጹም ሊረሱት የማይችል አማካይ ክፍል ላይ የሚያደርጋቸውን እንቅስቃሴዎች፣ የሚያስቆጥራቸውን ጎሎች፣ ስኮልስ የሚያደርጋቸውን ፓሶች ምንም የማይዛነፉ በኢንች እንኳን የሚረሳ የእግር ኳስ ተመልካች የለም። ግን ክለቡ ላይ የሚሰጡት አስተያየት ደግሞ እኔ ከሌሎች ክለቦች በተለየ የዩናይትድ የቀድሞ ተጫዋቾች በብዙ የመገናኛ ብዙኃን ሲቀጠሩ ያለው በጣም ትላልቅ በሆኑ እንደና ስካይ ስፖርት እና ከነዛ ውጭ ባሉ እንደ ቢቲ ስፖርት ባሉ የቀጥታ ስርጭት ላይ በሚሰሩ የቴሌቪዥን ጣቢያዎች ብዛት የዩናይትድ ተጫዋቾች ይቀጠራሉ። ይህን ታውቃላችሁ። ምናልባት ክለቡ ካለው ከፍተኛ የሆነ ተቀባይነት ዝና፣ ደጋፊዎች ካላቸው ለነኚህ ተጫዋቾች ካላቸው ጥሩ ነገርና ተደማጭነት አንጻር ሊሆን ይችላል። ለዩናይትድ ግን እኔ በተቃራኒው ለክለቡ ጥሩ ነገር ያመጣል ብዬ አላስብም። ተጫዋቾቹን ይጠቅም ይሆናል። እነኚህ የቴሌቪዥን ጣቢያዎች ላይ ወጥተው በሚናገሯቸው እያንዳንዱ ነገር ክለቡ ላይ ተጽዕኖ ማሳደራቸው አይቀርም። እኔ ያንን ነው አሁን የተቃወምኩት። የሚናገሩበትን መንገድ በጣም ሃርሽ ባይሆኑ ጥሩ ነው። ትንሽ ለዘብተኛ የሆነው አስተያየት መስጠትም ያለ ነው። ለምሳሌ ዋይኒ ሩኒ በቅርቡ ስለ አሞሪም የተናገረውን ነገር ታስታውሳላችሁ። ከዛ በኋላ በእርግጥ ሀሳቡን ቀይሮ አሞሪም ጥሩ አሰልጣኝ ነው ሲል እንደዚሁ ምንድነው ማስተባበያ አይነት ነገር ሰጥቷል። ሰጣ ገባ ውስጥ ሁሉ ገብቶ ነበር ከአሞሪም ጋር እና ይሄ ለምን ያስፈልጋል? እስቲ ሌሎች ክለቦች ውስጥ ሂዱ። የትኛው የቼልሲ ሌጀንድ ተጫዋች ነው ተጽዕኖ ፈጥሮ አስተያየት ሰጥቶ ቡድኑ ላይ ወይም አሰልጣኙ ላይ እንደዚህ አይነት ተጽዕኖ ሲያሳድር የምትመለከቱት? ይሄ ጉዳይ የሚታየው ዩናይትድ ላይ ብቻ ነው። የትኛው የአርሰናል ሌጀንድ ተጫዋች ነው በሚሰጠው አስተያየት መነጋገር የሆነው ጋዜጦች የፊት ገጽ ማድመቂያ ሆኖ የቲሙን ስፕሪት የሚጎዳው ከአርቴታ ጋር የማይግባባው እና ወደ አላስፈላጊ ንትርክ ውስጥ የሚገባው የለም። እንደዚህ አይነት ተጫዋች ምናልባት ሊቨርፑል ውስጥ ብቻ ሊሆን ይችላል።
የምታዩት እሱም ጄሚ ካራገር ነው። ሌላ ተጫዋች የለም እንደዚህ ፐንዲት ሆኖ ቲሙ ላይ ትችት የሚሰነዝር። እሱም ሲሰነዝር አንሰማውም። ባለው ስሜታዊ የሆነ አስተያየቱ ነው ለሊቨርፑል የምናውቀው። አንዳንድ መሻሻል ያለባቸው ነገሮች ካለ ከመናገር ውጭ ግን እንዲህ ወጣ ብሎ ሮኪን እንደሚለው ማነው ኦዌን ሃርግሬቭስ እንደሚናገረው ፖል ስኮልስ እንደሚለው ዋይሊ ሮኒ እንደሚናገረው ከአንድም እንግዲህ ከአራት በላይ የዩናይትድ ተጫዋቾች ናቸው የቀድሞ እንግዲህ ቲሙ ላይ በጣም ጠንከር ያለ ትችት፣ የሰላ ትችት የሚሰጡት። ይሄ የቲምን መንፈስ ይረብሻል ከሚል እሳቤ ነው እኔም አስተያየቴን የሰጠሁበትና አንዳንዶቹን የመቃወማቸው ለማለት ነው። ለማንኛውም እንጂ በዩናይትድ ሌጀንዶች ላይ ባለን ጥላቻ ምክንያት አይደለም ይሄን የምንለው፣ አድማጮች በዚህ መልኩ እንድትረዱት ለማለት ነው። ብሩኖ ፈርናንዴዝ ላይ ያለውን ሀሳብ ሮይ ኪን ራሱ ሳይቀር በቅርቡ ቀይሮ አስተባብሎ መናገሩ ይታወቃል። ለቡድኑ መነሳሻ ሆኖነታል። በጥሩ መልክ ወሰደው ተጫዋቹ። ለማንኛውም ግን ዩናይትዶች ከኢንተርናሽናል ብሬክ በኋላ ሲመለሱ የሚያደርጓቸው ቀጣይ 7 ጨዋታዎች የሚከተሉት ናቸው። በጣም ጠንከር ያሉ ጨዋታዎች ይጠብቁታል። ዩናይትድ ከኖቲንግሃም ፎረስት ጋር አዌ ይጫወታል በፕሪሚየር ሊጉ። ከዛ ሲቲን ሆም ኦልድ ትራፎርድ ያስተናግዳል። ከዛ በኤሮፓ ሊጉ የሚወጣ ይሆናል። ወደ ፈረንሳይ አምርቶ ሊዮንን የሚገጥም ነው የሚሆነው። ከዛ በሊጉ አዌ ጨዋታ የሚያደርግ ይሆናል። ከኒውካስል ጋር ነው የሚጫወተው። ከዛ ሊዮንን የመልሱን የኤሮፓ ሊግ ጨዋታ በኦልድ ትራፎርድ ያደርጋል። ወልቭስን ከዛ ሆም ላይ ይገጥማል በኦልድ ትራፎርድ በፕሪሚየር ሊጉ። ከዛ በርንመዝን አዌ የሚገጥም ይሆናል ማለት ነው። እንግዲህ ከዚህ በኋላ የሚደረጉ ጨዋታዎች ለዩናይትድ የሞት ሽረትና ቀጣይ ሲዝኑን እንዴት አድርገው ያጠናቀቃሉ የሚለውን የሚወስን መሆኑን ተከትሎ በጣም ወሳኝ ነው የሚሆነው ለማለት ነው። ዜናዎቻችን እንደቀጠሉ ናቸው። አድማጮች ቪዲዮን ላይክ ካላደረጋችሁ ላይክ እንድታደርጉት እንድታበረታቱን ላስታውሳችሁና ወደ ቀጣይ መረጃችን ስናልፍ ዩናይትዶች በቀጣይ ሲዘን የትኬት ዋጋ ጭማሪ ማድረጋቸውን ይፋ ተናግረዋል። እንግዲህ ይሄን ሲገልጹ ከበርካታ የዩናይትድ ደጋፊዎች ተቃውሞ ገጥሟቸዋል። በቅርቡ በወሰዱት የትኬት ማሻሻያ መሰረት ታዲያ በየጨዋታዎቹ ላይ የጨመሩት በትኬት 5% ነው ተብሏል። በ2025/26 ሲዝን ተግባራዊ የሚሆን ነው እና በእያንዳንዱ የትኬት ሽያጭ ላይ 2.50 የ5% ትኬት ጭማሪ ያደረጉት ማለት ነው በየጨዋታዎቹ። ይሄ ቀላል አይደለም በነገራችሁ ላይ አድማጮች። አሁን ስታዩት 1 ወይ 2 ፓውንድ ሊመስላችሁ ይችላል፣ ግን ኦልድ ትራፎርድ 75,000 ደጋፊ የሚይዝ ስቴዲየም ነው። 75,000 ደጋፊ 2.5 የእንግሊዝ ፓውንድ ተጨምሮበት እንደማለት ነው። ለምሳሌ በፕሪሚየር ሊጉ ብቻ ብናሰላ አድማጮች 75,000 ጊዜ 2 አባዙት 2.5 ፓውንድ ማለት ነው። ይህንን ደግሞ በአመቱ የሚያደርጉት የጨዋታ ብዛት 19 ነው በኦልድ ትራፎርድ። በ19 ስታባዙት ኦልሞስት በሲዝን የሚያገኙት ገቢ በዚህ ጭማሬ ብቻ ምክንያት ማለት ነው አድማጮች ወደ 3.56 ሚሊዮን ፓውንድ ይሆናል ማለት ነው። እንግዲህ ሂሳብ ላይ ቁጥሩን ባለሳሳት አድማጮች ቀላል የሚባል ጭማሪ አይደለም። በነፍስ ወከፍ ትንሽ ቢመስልም ግን እንደ አጠቃላይ ገቢ ሲታይ ከስቴዲየም እጅግ ላቅ ያለ ነው የሚሆነው። ኢኔዮሶች ታዲያ ምን ያህል ዩናይትድን ከያዙ በኋላ ቲሙን ከግሌዘር ቤተሰቦች ጋር ተባብረው አሁንም ደጋፊዎችን ማስቆጣታቸውን ማስቀየማቸውን የቀጠሉበት ሁኔታ እንዳለ ነው መታዘብ የምንችለው አድማጮች። በርካታ ደጋፊዎች ናቸው ከወዲሁ ልክ አይደለም የሰራችሁት፣ የትኬት ጭማሪው ተገቢ አይደለም ሲሉ ተቃውሟቸውን በትላንትና ወቅት ያሰሟቸው ማለት ነው። አንዳንድ ደጋፊዎች አሁን በክለቡ አዲስ ጥምር ባለቤት ራትክሊፍ ደስተኛ አይደሉም። ራትክሊፍ በቅርቡ በሰራንላቸው ዜና መሰረት የግሌዘር ቤተሰቦችን ደግፈው በጣም ጥሩ ሰው ናቸው። ደጋፊዎች ቢቃወሟቸውም እኔ በምሰጠው የነሱ ጥሩ የሆነ አስተያየት ላይስማሙ ላይቀበሉኝ ቢችሉም ግን ጥሩ ሰው ናቸው ብለው አድናቆት መስጠታቸው ድጋፍ መስጠታቸው ሁሉ ሳይቀር አንዳንድ የዩናይትድ ደጋፊዎችን በጣም አበሳይቷል ተብሎ ነው የተነገረው። ለማንኛውም ከዩናይትድ አዲስ ስቴዲየም ግንባታ ጋር በተያያዘ ደግሞ አማዞን በዩናይትድ አዲስ ስቴዲየም ግንባታ መጠናቀቅ በኋላ በስቴዲየሙን ስያሜ መብት ለማግኘት ጥያቄ ሊያቀርቡ ተዘጋጅተዋል ተብሎ ተወርቷል። ገና ለመሰራት የታቀደ ስቴዲየም ነው። ከወዲሁ ታዲያ በርካታ ብራንዶች የስቴዲየሙን ስያሜ በእነሱ ለማድረግ ልክ ባርሴሎናዎች አሁን ስፖቲፋይ ካምፕ ነው ብለው እንደሰየሙት አይነት
ከስሙ በፊት የሚቀመጥ ሌላ ብራንድ ስም በማስቀመጥ አማዞን ለዩናይትድ በአጠቃላይ ለ10 ዓመት የስም መብት ለመውሰድ ወደ 750 ሚሊዮን የእንግሊዝ ፓውንድ አሊያም ደግሞ 1 ቢሊዮን ዩሮ የሚጠጋ ገንዘብ ለመስጠት ጥያቄ አቅርቧል ተብሏል። ከእንደዚህ አይነት ገቢዎች ነው ቲሙን እንግዲህ ለመገንባትና ስቴዲየሙንም ለመገንባት ከተለያዩ ገቢዎች እቅድ የያዙት። ምን ያህል ከግሌዘር ቤተሰቦች ተረክበው ኢኔሶች ቲሙን የቢዝነስ ትልቁ የገቢ ምንጭ ለማድረግ እንዳቀዱና በዚህ መልኩ ሊሰሩ እንደሆነ ራትክሊፍ ከዚህ በፊት በሰጡት ቃለ መጠይቅ ከታይምስ ጋር ደጋፊዎች በጣም የሚቃወሙኝ ገፍተው የሚመጡ ከሆነ ክለቡን ሁሉ ሸጬው ለቅቄ ልሄድ እችላለሁ ሲሉ መናገራቸው ይታወቃል። አሁን ትላንት ትኬት መጨመራቸውን ዋጋ ተከትሎ ደጋፊዎች ተቃውሟቸውን ከግሌዘር ቤተሰቦች ወደ ራትክሊፍ እያመጡት ያለ ይመስላል። ወደፊት እስቲ ምን እንደሚፈጠር በዚህ ሁኔታ የሚቀጥሉ ከሆነ ከደጋፊዎች ጋር ያላቸው ግንኙነት ጥሩ ላይሆን ስለሚችል አብረን እናያለን። አድማጮች ወደ ፖል ፖግባ መረጃ ደግሞ እንለፍ እና በፖግባ ቀጣይ ክለብ ሁኔታ እስካሁን የተባለ ነገር የለም፣ ግን አስተያየት እየተሰጠበት ይገኛል። ተጫዋቹ በአሰልጣኞች በቀድሞ ተጫዋቾች ሁሉ ሳይቀር በየጊዜው አስተያየት ይሰጥበታል። ከዚህ በፊት ብዙ የዩናይትድ ሌጀንድ ተጫዋቾች አስተያየት ሰጥተዋል። በፖግባ ወደ ዩናይትድ ይመለስ አይመለስ በሚለው ጉዳይ ላይ ማለት ነው። ለምሳሌ ሪዮ ፈርዲናንድን ብናይ ዩናይትዶች ትሪያል ሊሰጡት ይገባል፣ ሊሞክሩ ሊያዩት ይገባል። ሩበን አሞሪም ይሄን ተጫዋች በኦልድ ትራፎርድ ጠርተው ብቃቱን አካል ብቃቱን አይተው እንዲጠቅማቸው ማድረግ ይችላሉ ሲል ፖግባ ቢመለስ ድጋፉ እንደሆነ ተጫዋቹ በአስተያየቱ ላይ ገልጿል። የቀድሞ የዩናይትድ በአጥቂ እንዲሁ ፈረንሳዩ ሉዊስ ሳህ ደግሞ ፖግባ የዩናይትድ ሶስተኛ ጊዜ መመለስ ላይ ከፍተኛ የሆነ ድጋፉን የሰጠ ነው፣ እንደውም ያስፈርሞት ሲል ነው የተናገረው። ዩናይትድን ይጠቅማል እንጂ ይሄ ተጫዋች አይጎዳም፣ ለዩናይትድ ቢመጣ አማካይ ክፍል ላይ ልዩነት መፍጠር የሚችል ተጫዋች ነው ሲል ቀድሞ የፈረንሳይ ብሔራዊ ቡድን በአጥቂ የነበረው ሉዊስ ሳህም እንዲሁ ደግፎት አስተያየቱን ሰጥቷል። የተቃወመ ግን አንድ ሰው አግኝተናል። ይህም ማይክል ሲልቬስተር ተብሎ ይጠራል። ለዩናይትድ የቀድሞ ተከላካይ ተጫዋችና ሌጀንድ ነው። በሰር አሌክስ ፈርጉሰን ስር ለ9 ዓመት ዩናይትድን በተከላካይነት ያገለገለ ተጫዋች ነው። ሲልቬስተር እንደተናገረው ከሆነ ፖግባ ያለው አሁን ፊዚካል ሁኔታውና የሜንታል ስትሬንግዙ ወይም የአእምሮ ሁኔታው ዝግጁነት ለመጫወት የሚያበቃው አይመስለኝም በሚል ነው ይሄ ተጫዋች በፊዚካሊ ፊትነሱን በደንብ ማሻሻል እንዳለበት በአእምሮም ረገድ ዝግጁ መሆን እንዳለበት ለክለብና ለዩናይትድ ከመፈረሙ በፊት አስተያየቱን በመስጠት የዚህ ተጫዋች መፈረም ደጋፊ እንዳልሆነ የተናገረው። ከዛ ውጭ የፈረንሳይ ብሔራዊ ቡድን አሰልጣኝ የሆኑት ዲዲየር ቤርሻምፕም የተናገሩት ነገር አለ። ፖግባ የሚፈልግ ከሆነ ወደ ብሔራዊ ቡድን ለመመለስ በሬ ክፍት ነው ሲሉ ነው። አሰልጣኙ ተጫዋቹ ወደ ፈረንሳይ ብሔራዊ ቡድን መመለስ እንደሚችል ግን ፊትነሱን እና ያለውን ፎርም ተጫዋቹ የሚያስተካክል ከሆነ በሚል የተናገሩት ማለት ነው። በተደጋጋሚ ጊዜ ከፖግባ ጋር ኮንታክት እንደሚያደርጉም ነው ዴርሻምፕ ያሳወቁት። ይሄ ተጫዋች በድጋሚ ተመልሶ ይጫወታል ብዬ አስባለሁ ሲሉ በአስተያየታቸው ላይ ከተናገሩ በኋላ ነገር ግን አሁን ተጫዋቹ ክለብ አልባ ነው። በእርግጥ እያወራን እንገኛለን። ምን እንዳወራን ከፖግባ ጋር በጥልቀት በዲቴል ልነግራችሁ አልችልም። ተጫዋቹ ግን ወደ ብሔራዊ ቡድን ተመልሶ የመጫወት ብቃቱም ከእንደገና የአእምሮ ጥንካሬም እንዳለው በቀጣይ ወደ ሃይስት ሌቭል ተመልሶ መጫወት እንደሚችል እኔ በግሌ አምናለሁ። ነገር ግን ይሄ ነገር በአንድ ምሽት የሚሆን አይደለም፣ ለአሁንም የሚሆን አይደለም፣ ጊዜ ይፈልጋል። ከጊዜ በኋላ ይህንን አብረን የምናየው ይሆናል ሲሉ ነው ዲዲየር ዴርሻምፕ ተጫዋች ወደ ፈረንሳይ ብሔራዊ ቡድን ተመልሶ የመጫወት እድል እንዳለው አስተያየታቸውን በዚህ መልኩ የሰጡት። ከፖግባ ጋር በተያያዘ ባለፈው ቅዳሜ ተጫዋቹ 32ኛ ዓመቱን ማክበሩን ታስታውሳላችሁ አድማጮች። በዚህ የልደት ቀኑ በሎስ አንጀለስ ተገኝቶ ተጫዋቹ የሎስ አንጀለስን ጨዋታ በስቴዲየም ተገኝቶ ተከታትሏል። ከኦስቲን ጋር ነበር ጨዋታ ያደረጉት ያለፈው ቅዳሜ በፖግባ የልደት ቀን ማለት ነው። ሎስ አንጀለስ ክለብ በራሱ ኦፊሻል በሆነው በትዊተር አካውንቱ ላይ ታዲያ ፖል ፖግባን ቪዲዮ በስቴዲየም ተገኝቶ ጨዋታዎችን እየተመለከተ መሆኑን የሚገልጽ
ከጨዋታው በፊትና ጨዋታው እየተካሄደ እንደዚሁ ቪዲዮ መልቀቃቸው እንግዲህ ተመልክቷል ማለት ነው። ይሄ ልጅ በዛው በሜጀር ሊግ ሶከር ይቀራል ተብሎ ነው የሚታሰበው። አሁን ባለበት ሁኔታ ወደ ዩናይትድ የመመለሱ ነገር አድማጮች በፍጹም የሚሆን አይመስልም። ምንም እድል የለውም። ፖግባ እዛው ሜጀር ሊግ ሶከር ለሎስ አንጀለስ ወይም ኤልኤ ጋላክሲ አሊያም ደግሞ ኢንተር ሚያሚ ፈርሞ የሚጫወትበት እድል ሊኖር እንደሚችል ነው አሁን ይበልጥ የሚታመነው። ዜናዎቻችን ቀጥለዋል አድማጮች፣ አሁንም ላይክ ማድረጋችሁን እንዳትረሱ ላስታውሳችሁና ወደ ዝውውር ዜናዎች እንለፍ። ቅድመ ዝውውር መረጃዎቻችን ስናልፍ የመጀመሪያ ዜና የሚሆነው የጄረሚ ፍሪምፖንግ ጉዳይ ነው። ዩናይትዶች ኮዌንዳን በቼልሲ ከተነጠቁ በኋላ በነገራችሁ ላይ ቼልሲዎች ኮዌንዳን ያስፈረሙበት የዝውውር ገንዘብ እስከ 85 ሚሊዮን ዩሮ ይደርሳል ተብሎ መወራቱ በጣም ያስገረመኝና የተመለከትኩት መረጃ ነው። ግን በፋብሪሶ ሮማኖ ሳይቀር ቼልሲዎች በምን ያህል ገንዘብ ልጁን እንዳስፈረሙት የተባለ ነገር የለም። ነገር ግን በከፍተኛ ገንዘብ ተጫዋቹን ዩናይትድ እንዳያስፈርመው ቼልሲዎች እንዳደረጉ ከዚህ መረጃ ማረጋገጥ ትችላላችሁ። እጅግ የተጋነነና ብዙ ገንዘብ አውጥተዋል ቼልሲዎች ልጁን ከዩናይትድ ለመቀማት ለማለት ነው አድማጮች። የእሱን ምትክ አሁን ዩናይትዶች ማፈላለጋቸውን እንደቀጠሉ ነው። ብዙ አማራጮችን ይዘዋል። ከነኛ አማራጮች መካከል ደግሞ ፍሪምፖንግ አንዱ ነው። ማንቸስተራዊ ነው። በማንቸስተር ሲቲ አካዳሚ ያደገ ተጫዋች ነው። አሁን ግን በሌቨርኩሰን በቀኝ ተመላላሽ ቦታ ላይ በጣም ከሚደነቁ ተጫዋቾች መካከል አንዱ ነው። ፋብሪሲዮ ሮማኖ ትላንት ብሬኪንግ ብሎ ነበረ ተጫዋቹ 40 ሚሊዮን ዩሮ የውል ማፍረሻ ሂሳብ እንዳለው ያረጋገጠው ማለት ነው። ይሄ ገንዘብ ደግሞ በአውሮፓ ከሚገኙ ትላልቅ ቲሞች አቅም አንጻር ለዩናይትድም የሚከብድ አይደለም። በቀላሉ አውጥቶ ሊያስፈርሙት የሚችሉት ገንዘብ ነው። የዝውውር ገንዘቡ ማነሱ ብዙ ክለቦችን ወደ ጨረታ እንዲገቡ ነው የሚያደርጋቸው። ይሄ ተጫዋች ሆላንዳዊ ነው እንደምታውቁት። ብዙ የላሊጋና የእንግሊዝ ክለቦች አጥብቀው የሚፈልጉት ተጫዋች መሆኑን ተከትሎ ግን ዩናይትዶች ልጁን በቀላሉ ያገኙታል ተብሎ አይታሰብም። ከተከላካይ መስመር እየተነሳ ግን በጣም ጥሩ የሚንቀሳቀስ አንዳንድ የጎል የሚያስቆጥር የጎል ዕድሎችን የሚፈጥር በጣም ግሩም የሆኑ ፓሶችን እዛ ፋይናል ሰርድ ላይ መጣል የሚችል ተከላካይ ነው። ዩናይትዶች በተለይ አሞሪም ለሚፈልጉት ያጨዋወት ሲስተም እጅግ ምቹ የሆነና አይዲያል የሆነ ተጫዋች ነው እና ስቱትጋርትን ሲያሸንፉ ቅዳሜ ዕለት ጎል አስቆጥሮ እንደዚሁም አሲስት ማድረግ የቻለ ተጫዋች ሆኗል ማለት ነው። አሁን ትልቁ ችግር ይሄ ልጅ በአርነ ስሎት መፈለጉ ነው። የሊቨርፑሉ አለቃ የሚፈልጉት ይህን ተጫዋች ለአሌክሳንደር አርኖልድ ምትክ እንዲሆናቸው ነው ተብሏል። ትሬንት አሌክሳንደር አርኖልድ ወደ ሪያል ማድሪድ እንደሚያመራ ይሄ ኦልሞስት የተረጋገጠ መስሏል። አድማጮች ሲዝኑ እንዲጠናቀቅ ብቻ ነው የሚጠብቀው ይሄ ልጅ ወደ ማድሪድ ማምራቱና ከሚወደው ምናልባትም እጅግ በጣም ቅርቡ ነው ከተባለው በብሔራዊ ቡድን ደረጃ ከጁድ ቤሊንግሃም ጋር አብሮ በሪያል ማድሪድ ቤት መጫወት ይፈልጋል። በጣም ቅርበት ያላቸው ጓደኛሞች ናቸው። አርኖልድ ወደ ማድሪድ የሚሄድ ከሆነ ደግሞ ሊቨርፑሎች ቦታውን የሚተካላቸው ተጫዋች ይፈልጋሉ። ፍሪምፖንግን ቀዳሚ ምርጫቸው አድርገውታል ተብሎ ነው የተገለጸው። ሁለቱ ሆላንዳዊ በመሆናቸው አርነ ስሎት ምናልባት ተጫዋቹን አሳምነው ከኦልትራፎርድ ይልቅ ወደ አንፊልድ እንዲመጣ ሊያደርጉት ይችላሉ የሚል ከፍተኛ የሆነ ስጋት አለ። በዝውውር መስኮት እንቅስቃሴ ወቅት ምንም ነገር የተረጋገጠ አይሆንም። ለሁለቱም ክለቦች አሁን በሩ ክፍት ነው። የትኛው ክለብ አሳምኖ የተሻለ ኮንትራት ደሞዝ አቅርቦ የተሻለ ዓላማ አቅርቦ ተጫዋቾችን አሳምኖ ያስፈርማል የሚለው ነው የሚወስነው ለማለት ነው። ለማንኛውም ይሄ ተጫዋች ወደ ዩናይትድ ይመጣል ተብሎ በአማራጭነት የተያዘ ተጫዋች ሆኗል። ከብራጋው የተከላካይ መስመር ፈርናንዴስ ተብሎ ከሚጠራው ተጫዋች ውጭ ማለት ነው። በአጥቂ መስመር ላይ የተነሱ የቅድመ ዝውውር መረጃዎችን ደግሞ ላድርሳችሁ አድማጮች። የመጨረሻ መረጃችን ይሁን ዩናይትዶች የአጥቂ አሰሳ አሁንም እንደቀጠለ ነው። በጣም የሚያስፈልጋቸው ቦታ ነው። እንደምታውቁት አድማጮች የዩናይትድ ትልቁ ችግር አሁን የአጥቂ መስመር ተጫዋች ማስፈረም ነው። ሆይላንድ ከረዥም ጊዜ የጎል ማግባት ድርቁ ወይም ጾሙ አሁን አገግሟል፣ ጾሙን ፈቷል፣ ወይም የጎል ድርቁን እንደዚሁ ቋይቷል ብለን መናገር እንችላለን። በባለፈው በኪንግስ ፓወር ስቴዲየም ባደረገው ጨዋታ ላይ ጎል አስቆጥሯል። ተጫዋቹ ጎል ማስቆጠሩ የእሱም ብቻ አይደለም ያስደሰተው፣ የቡድን አጋሮችን በሙሉ አስደስቷል። በነገራቸው ላይ በጣም እንዲያገባ የዩናይትድ ተጫዋቾች ጓግተው ነበር፣ ቸኩለው ነበር ተጫዋቹ በጎል እንዲያስቆጥር።
ይሄን ነገር እንዲያደርግ ባለፈው ጨዋታ ላይ በከፍተኛ ደረጃ ሲረዱት እንደነበረ ዩናይትድ ተጫዋቾች ተመልክተናል። ከሌስተር ሲቲው ጨዋታ በፊት በነበረው የኦልድ ትራፎርድ ጨዋታ ማለት ነው በጣም ጎል እንዲያስቆጥር አሲስት ለማድረግ ጥረት ሲያደርጉ ነበር። ልጁም ተቃርቦ ነበር። እኛ በቅርቡ ዜና መረጃ ስናደርሳችሁ ማስቆጠሩ አይቀርም ብለን ነበር እና ተጫዋቹ ያንን ነገር አድርጎታል። በሌስተር ሲቲ ጨዋታ ላይ አሁን ኮንፊደንስ እንደሚሰጠው በቀጣይ ጨዋታዎች ላይ ማስቆጠሩ ቀለል እንደሚለው እንጠብቃለን። ሆይላንድ ግን ቢሻሻልም ተጫዋቹ በዚህ ብቃቱ ቢቀጥልም ዩናይትዶች ቀጣይ ክረምት ላይ አጥቂ ለማስፈረም ወደ ገበያ መውጣታቸው የሚቀር ጉዳይ አይደለም። ማቴታ በተደጋጋሚ ከዩናይትድ ጋር ስሙ እየተያዘ ነው ያለው አድማጮች። ክሪስታል ፓላሶች ግን ተጫዋቹ እንዳይለቅ ለማድረግ ሁኔታዎችን አስቸጋሪ ሊያደርጉ አሁን ከወዲሁ እየተዘጋጁ ያሉ ነው የሚመስለው። ማቴታ አዲስ ኮንትራት እንዲፈርምላቸው ጥረት ያደርጋሉ ሲዝኑ ከመጠናቀቁ በፊት ተብሎ ተወርቷል። ምናልባት ከፍተኛ የሆነ ገንዘብ ሊሰጡት እንደሆነ በደሞዝ በጭማሪ መልክ ነው የተረጋገጠው። 40 ሚሊዮን ፓውንድ ነው የለጠፉበት። በ27 ዓመቱ ነው ልጁ። ይህንን ተጫዋች አጥቂ ማስፈረም ከፈለጋችሁ ይህን ያህል ገንዘብ ክፈሉን ሲሉ በ27 ዓመት አጥቂ ላይ የ40 ሚሊዮን ፓውንድ የገንዘብ ዋጋ ለጥፈውበታል። ይሄ ገንዘብ ዩናይትድን የሚስማማ እንዳልሆነ ነው የተነገረው። በዚህ ያህል ገንዘብ በእርግጥ ዩናይትዶች ከፍለው ተጫዋቹን አያስፈርሙትም። በተለይ ኒዮስ በቅርቡ ከያዙት ተጫዋች የማስፈረም ስትራቴጂ አንጻር ወጣት ረጅም ጊዜ ዩናይትድን ሊያገለግል የሚችል ግን በትንሽ ገንዘብ የሚፈርም አይነት የዝውውር ስትራቴጂና አማራጭ ይዘው መሄዳቸውን ተከትሎ በዚህ ያህል ገንዘብ ያስፈርሙታል ተብሎ ባይጠበቅም ግን ይሄ የዋጋ ተመን ወጥቶለታል። ለማንኛውም ማቴታ አሁንም የዩናይትድ ጥሩ አማራጭ መሆኑን ቀጥሏል ነው የተባለው። ፓላሶች በርካታ ተጫዋቾችን እንዳያጡ ሰግተዋል። ቀጣይ ክረምት ላይ ማቴታ ብቻ አይደለም ጉሄ ተከላካዩ ማለት ነው እንደዚሁም ኤዜ እና ዋርሰን የመሳሰሉ ተጫዋቾችንም እንዳያጡ ይፈራሉ ነው የተባለው። ማርክ ጉሂ የዩናይትድን የተከላካይ መስመር ኢላማ ስለመሆኑ መነገሩም ይታወቃል። አድማጮች ከፓላስ የሚፈልጓቸው ተጫዋቾች 3 ናቸው ዩናይትዶች፣ እንዲሁም ዋርተንን ይፈልጉታል ማለት ነው። ለዛ ነው እንግዲህ ፓላሶች በርካታ ተጫዋቻቸውን ቀጣይ ክረምት ላይ ሊያጡ ስለሚችሉ ኮንትራት በማስፈረም እና የተሻለ ደሞዝ በመስጠት እንዳይለቁባቸው ለማድረግ ጥረት እያደረጉ የሚገኙት ለማለት ነው። አድማጮች የማቴታ ጉዳይ እንዳለው ሆኖ ደግሞ የነፃ ዝውውር አማራጭ ዩናይትድ እንደያዘ ከዚህ በፊት መረጃ አድርሰናችኋል። የሊሉ የአጥቂ መስመር ተጫዋች በካናዳዊ ጆናታን ዴቪድ አንደኛው ነው። ይሄ ተጫዋች ፍሪ ኤጀንት ነው የሚሆነው። ብዙ ገንዘብ አያስወጣቸውም፣ ግን የፊርማ ክፍያ ብሎ እንደሚጠይቅ በጣም በርከት ያለ ገንዘብ ይጠበቃል። የዩናይትድን የአጥቂ መስመር ግን በደንብ ማሻሻል የሚችል ልጅ ነው። ወጪ ቆጣቢ ነው። ኢኔዮሶች የሚፈልጉት ታይፒካል የሆነ አይነት የአጥቂ መስመር ተጫዋች ነው። በእርግጥ ፕሪሚየር ሊጉ የሚፈልገውን አካል ጥንካሬ የያዘ ነው። ግን በፕሪሚየር ሊጉ ይሳካለታል አይሳካለትም የሚለው ከመጣ በኋላ የምናየው ነው የሚሆነው። ያ ጥያቄ ምልክት ሊፈጥር ይችላል እንጂ ከገንዘብ አንጻር ተጫዋቹ አሁን ማርኬቱ ላይም ካለው የ9 ቁጥር የአጥቂ እጥረት አንጻር እና የዋጋ ውድነት አንጻር ሊመለከቱት የሚችሉ አማራጭ ነው ማለት ነው። ተጫዋቹ ወደ ትልቅ ክለብ መጥቶ መጫወት እንደሚፈልግ መናገሩን ከዚህ በፊት በአስተያየቱ ነግረናቸዋል። በተለይ እንግሊዝ ፕሪሚየር ሊግ መጥቶ ከትልቅ ቲም ጋር መጫወት ይፈልጋል ነው የተባለው። ይህም ለዩናይትድ ዜና ነው። ይህንንም ልጅ በጣም በቅርበት እየተከታተሉት ነው ተብሎ ተገልጿል። አዲስ ስም ደግሞ ኢልናሲዮናል ባወጣው መረጃ መሰረት ዩናይትዶች የስፔን ጋዜጣ ነው የአትሌቲክ ቢልባውን ኒኮ ዊሊያምስን ለማስፈረም ከአርሰናል ጋር ለመፎካከር ተዘጋጅተዋል ተብሎ ተገልጿል። ይህም በጣም የተጋነነ የውል ማፍረሻ ሂሳብ ያለው ተጫዋች አይደለም። ከ50 ሚሊዮን ፓውንድ በታች ነው አትሌቲክ ቢልባውን የሚለቅበት የውል ማፍረሻ ሂሳብ ተብሎ የተነገረው። በእርግጥ የክንፍ ተጫዋች ነው። ከክንፍ እየተነሳ ግን ጥሩ የሚያጠቃ ወደ አርሰናል ያበራል ተብሎ በተደጋጋሚ ስሙ የተነሳ ልጅ ነው። በዚህ ዝውውር ላይ ዩናይትዶች እጃቸውን አስገብተዋል መባሉ አዲስ ዜና ነው ይሄ ለማለት ነው አድማጮች። ከዛ ውጪ በአማካይ ስፍራ ላይም አንደርሰን የተባለ ተጫዋች የአትላንታ አማካይ ስፍራ ተጫዋች ነው ማስፈረም እንደሚፈልጉና ዩናይትዶች የዚህን ተጫዋች ዝውውር ፉክክር ከማንቸስተር ሲቲ ጋር ቀድመው እንደውም ሲቲዎች ይፈልጉታል፣ ዩናይትዶች ቀድመው ፉክክሩን እየመሩት ይገኛሉ ተብሎ የተነገረው አድማጮች። ለዛሬ የያዝኩላችሁ መረጃዎች እነኝህን ይመስሉ ነበር። አብራችሁኝ ስለሆናችሁ እስከ መጨረሻው ድረስ ስለተከታተላችሁን እጅግ ከልብ እናመሰግናለን። በሌላ ቪዲዮ በሌላ መረጃ እስከምናገኛችሁ ሰላም ሁኑ። ባባይ